በአሜሪካና በኢራን መካከል ዳግም ተቀስቅሶ ዛሬ ላይ 8ኛ ቀኑን የያዘው ወታደራዊ ጥቃት የዓለምን ትኩረት በእጅጉ ስቧል። በቀጠለው የሀገራቱ ጦር መማዘዝ በተለይም በመካከለኛው ምስራቅ ላይ የደቀነው የጦርነት ስጋት ከቀን ወደ ቀን እየተባባሰ የመጣ ሲሆን ሁለቱም ኃይሎች የኃይል እርምጃዎቻቸውንና የአጸፋ ምላሾቻቸውን እያጠናከሩም ይገኛሉ። አሜሪካ በዮርዳኖስ ሁለት ወታደሮቿ መገደላቸውን ሌላ አንድ ወታደር ደግሞ በኢራን ጥቃት ምክንያት መጥፋቱን ቀደም ብላ ካስታወቀች በኋላም በኢራን ላይ ለ8ኛ ተከታታይ ምሽት ያደረሰችው ጥቃት ማጠናቀቋን ገልጻለች። የአሜሪካ ማዕከላዊ እዝ የኢራን የስለላ ቦታዎችን፣ ወታደራዊ የሎጂስቲክ መሰረተ ልማቶችን፣ የመሬት ውስጥ የጦር ማከማቻዎችንና የባህር ላይ አቅሞችን መምታቱን አስታውቋል። የጦሩ አየር ኃይል ቅዳሜ ማለዳ በሰነዘረው ድብደባም ከሆርሙዝ የባህር ወሽመጥ ጋር የምትዋሰነው ደቡባዊው ሆርሙዝጋን ግዛት ላይ 3 ሰዎችን ገሎ 8 ሰዎችን ማቁሰሉን እንዲሁም 2 ድልድዮችንና አንድ የመንገድ መተላለፊያ ዋሻን መጎዳታቸውን የኢራን መንግስት ቴሌቪዥን ዘግቧል። የኢራን ጤና ሚኒስትር ቅዳሜ ዕለት እንደገለጸው ባለፉት 3 ሳምንታት በአሜሪካ ጥቃቶች በሀገሪቱም 50 ሰዎች ሲገደሉ ከ500 በላይ ደግሞ ቆስለዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ ዩናይትድ ስቴትስ በአብዛኛው የዓለምን 1/5 የነዳጅ አቅርቦት የሚያስተናግደውን የሆርሙዝ ወሽመጥን ለመቆጣጠር እየሞከረች ነው ሲሉ ከሰዋል። ሁለቱም ወገኖች የባህር ላይ ትራፊክን ኢላማ ያደረጉ ሲሆን አሜሪካ የባህር ኃይል እገዳ እንደጣለች ስትገልጽ፣ ኢራን በበኩሏ በወሽመጡ ላይ የጉዞ ገደቦችን የሚጠሱ መርከቦችን ኢላማ እንዳደረገች ገልጻለች። የአውሮፓ ህብረትና የባህረ ሰላጤው ሀገራት ኢራን በባህር መርከቦች ላይ የምታደርገው ጥቃትና ጣልቃ ገብነት በአስቸኳይና ያለምንም ቅድመ ሁኔታ እንድታቆም እንዲሁም ወሽመጡን ያለምንም ቅድመ ሁኔታና ያለ ክፍያ ክፍት እንድታደርግም ጥሪ አቅርበዋል። ከአንድ ወር በፊት በሁለቱ ሀገራት መካከል የተፈረመው ጊዜያዊ የተኩስ አቁም ስምምነት ባለፈው ሳምንት መፍረሱን ተከትሎም በአሜሪካና በኢራን መካከል የሚሰነዘሩ ጥቃቶች ተጠናክረው የቀጠሉ ሲሆን ይህም ወደ ከረረና ወደ ሙሉ ጦርነት የመመለስ እድሉ ከፍም አድርጎታል። የአሜሪካ የማዕከላዊ እዝ ባወጣው መግለጫ የአየር ድብደባው ቅዳሜ ምሽት ላይ በፕሬዝዳንት ዶናልድ ትራምፕ መመሪያ መጀመሩን አስታውቋል። የአሜሪካ ጥቃትም ኢራን በሆርሙዝ የባህር ወሽመጥ በንግድ መርከቦች ላይ የምታደርሰው የዛቻ አቅምን የበለጠ ለማዳከም እንዲሁም ትናንት ምሽት በዮርዳኖስ በአሜሪካ ወታደሮች ላይ ጥቃት የሰነዘረውን ኢስላማዊ የአብዮታዊ ዘብ በአስቸኳይ ለመቅጣት ነው ሲል በመግለጫው አመላክቷል። ማዕከላዊ እዙ በሰጠው መግለጫ የኢራን ወታደራዊ የባህር ዳርቻ የስለላናም የአየር መከላከያ ተቋማትን የመታውን የጥቃት ማዕበል ማጠናቀቁን አስታውቋል። የኢራን መርህ የተሰኘው የዜና ወኪል እንደዘገበው የአሜሪካ በደቡባዊ ኢራን ሲራክ አቅራቢያ ጥቃት ማድረሷን ገልጾም ምንም አይነት የሰው ሕይወት መጥፋት እንዳላጋጠመም እንዲሁም በመሰረተ ልማት ላይ ከፍተኛ ጉዳት አለመመዝገቡን አክሏል። ታስኒም የተባለው የዜና ወኪል በበኩሉም የአሜሪካ ጦር ከኢራቅ አቅራቢያ በምትገኝ ሻዴጋን አቅራቢያ ላይ ማነጣጠሩን ዘግቧል። የኢራን ጦር በኩዌት አልአድሪ ካምፕናም በአልአሊ ሳሌም የአየር ማረፊያ የሚገኙ የአሜሪካ ወታደራዊ ንብረቶችና ቁሳቁሶችን ኢላማ ያደረገም የድሮን ጥቃት መፈጸሙን የኢራን መንግስት ቴሌቪዥን ከጦር ሰራዊቱ የተገኘውን መግለጫ በመጥቀስ ዘግቧል። ሁለቱም ወታደራዊ ሰፈሮች ባለፈው ሳምንት ጀምሮም ኢራን በባህረ ሰላጤው የሚገኙ የአሜሪካ ንብረቶችና አጋሮቿ ላይ የምታደርሰው ጥቃት አካል ሆኖ የተመረጡ ናቸው። የአሜሪካ ማዕከላዊ እዝ የወታደሮቹ ሞት የተከሰተው አርብ ዕለት መሆኑን እንዲሁም 3ኛው የአሜሪካ ወታደር ደግሞ በውጊያ ላይ መጥፋቱን ገልጿል። በዚህም ጦርነቱ ከተጀመረ ጊዜ አንስቶ የተገደሉ የአሜሪካ ወታደሮች ቁጥር ወደ 16 ያደረሰው ሲሆን ከ420 በላይ የሚሆኑ ደግሞ ቆስለዋል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት በኤክስ ገጻቸው ላይ ባሰፈሩት መልእክት የእነሱ መስዋዕትነት ጽናታችንን ያጠናክረዋል ብሏል። አሜሪካ በኢራን ድልድዮች፣ የኃይል ማመንጫ ተቋማት እንዲሁም በሌሎች መሠረተ ልማቶች ላይ ጥቃት ካደረሰች በኋላም ኢራን ቅዳሜ ዕለት ሳውዲ አረቢያን እንዲሁም ሌሎች የአሜሪካ ባህረ ሰላጤው አጋራትን እና ዮርዳኖስን ኢላማ ያደረገች ይመስላል። የኢራኑ ጠቅላይ መሪ አያቶላ ሙጅተባ ካሚኒ በይፋዊ የማህበራዊ አካውንቶቻቸው እንዲሁም በኢራን መንግስታዊ ሚዲያዎች በተሰራጩ የጽሑፍ መግለጫም የአሜሪካ ድርጊቶች የትራምፕን ፊርማ ፈጽሞ ዋጋ ቢስናም እምነት የለሽ መሆኑን አሳይተዋል ብሏል። በመግለጫው ለዩናይትድ ስቴትስ የበለጠ ከባድ ዋጋና ተጨማሪ ውርደት እንደሚጠብቃትም አስጠንቋል። ከዋይት ሃውስ ለጠቅላይ መሪው ሐሳብ ምላሽ አልተሰጠም። በእርግጥ አያቶላ ሙጅተባ ካሚኒ ያሉበት ቦታም አሁንም ቢሆን እንቆቅልሽ ሆኖ ቀጥሏል። አሜሪካና እስራኤል የኢራን የኒውክሌርና ሚሳይል ፕሮግራሞች ለማሰናከል እንዲሁም ቀጠናዊ አጋሮቿን ለማዳከም በማሰብ በየካቲት ወር መጨረሻ ላይ ጥቃት በመሰንዘር የጀመሩት ይህ ጦርነት በኃይል አቅርቦት ላይ ከፍተኛ መስተጓጎልን፣ በዓለም አቀፍ የዋጋ ግሽበት ላይ ደግሞ ስጋትንና የሆርሙዝ የባህር ወሽመጥን ለመቆጣጠር የሚደረግን ከፍተኛ ትግልንም አስከትሏል። በእርግጥ ጊዜያዊ ተኩስ አቁሙ ከተጣሰ ወዲህም 8ኛ ቀኑን የያዘው ውጥረት የሚያሳየው የሀገራቱን ወታደራዊ ፍጥጫም የመቀዛቀዝ ምልክት ሳይሆን ይልቁንም ወደ ከፋ ምዕራፍ እየተሸጋገረ መሆኑን ነው።
አሜሪካ የኢራን የኑክሌርና የወታደራዊ አቅምን ሙሉ ለሙሉ ለመክታት ስትጥር ኢራን በበኩሏ ሉዓላዊነትን አላስደፍርም በማለት ያልሸነፍ ባይነት አቋሟን እያሳየች ነው። ቀጣዮቹ ቀናት ቀውሱን ወደ ሙሉ ጦርነት ያመራል ወይንስ ወደ ሰላማዊ ድርድር ይመለሳሉ የሚለውን የሚወስኑ ወሳኝ ጊዜያትም ይሆናሉ። ይህም በዓለም ፖለቲካዊና ኢኮኖሚያዊ ጫና ቀውስን ዳግም እንዳያዋልድ ስጋትን ደቅኗል።